የጄንም ካገኘ አንተ ነህ መንፈሱ አይደለም መንፈሱ ጋር ፈልጎ የሄደው ራሱ ነው አጣይቅ ይሄ ሁላ ነገር እኮ ባንተ ወንድም ምክንያት እኮ ነው የተነሳው ባኔ ወንድም አይደለም ባንተ ወንድም ነው ምንድነው ያስኩት ደግሞ ያስኩት እኮ ነው እሺ በዚህ በኩል ለምንድነው ሰው ነገር እንዲናገር የምታረጉት በእናታችሁ ይዱታ ታይሳይወቴ ቆይ ስለፈለኩት ነው ምን አገባኝ ሰላም እንዴት ናችሁ ቤተሰቦች እኛ ደህና ነን ያው ያለውን ነገር እያያችሁ ነው የተፈጠረውን ነገር ሳሚ ላይ ትላንት የተፈጠረውን ነገር እያያችሁ ነው እህቴም ያው በመጠኑ ትንሽ ድናለች ሰው በነገራችን ላይ የሰው ልጅ በመጠኑ ነው በትንሹ ነው እኮ መዳን እኔ እንደዚህ አይደለም ሰው አይ ቢያንስ የሚያንቀጠቅጣትን ነገር ምናምን ይሄ በጣም ጮህት የሚሰማትን ነገር ምናምን ቆሞ ወገቧ ምናምን እንዳለ ሆኖ እኮ ቢያንስ ህመሙ እንኳን ሲቀንስ አሪፍ ነው ገባህ ወገቧን ተቆልፎ እንደ 70 ዓመት አሮጊት እስቲ አስብ ምኑን ነው ታ ሆነም ቀረም ቤተሰብ ሰው የሰራውን ነው የሚያጭ እና የሰራውን ነው የሚያጭደው ማለት ሳሚ በጣም ክፉ የሆኑ ስራዎችን እየሰራ ነበር ማለት እኔ እንደምታዩት እኔም ላይ ተለየ በደል እያደረሰብኝ ነበር እኔ ታመሜ ተወኝ አንተ ለወንድምህ ነው የምታገዘው ሁሌም ነው ወንድሜ ስለሆነ አይደለም ምንም ክፉ ነገር የሰራ ነገር የለም በቃ መንፈሱ ያለው በዚህ እየተጫወተበት ያለው በዚህ ነገር ላይ ሆነም ቀረም ምንም የምታተርፈው ነገር እኮ በጤነኛ አይምሮክ ነው ብዙ ክፉ ነገሮችን የሰራው የጄንም ካገኘ አንተ ነህ መንፈሱ አይደለም መንፈሱ ጋር ፈልጎ የሄደው ራሱ ነው አንተ ከረፈ ሲጀመር አታዳምጥ አታይም ያለውን ነገር አታይም መንፈሱም የተበቀለው አንተን ነው ካንተ በላይ የተበቀለው ለዛ ነው ራስህን ጀመር ሆነም ቀረም ያቁታል እኮ ቤተሰቦች እንዳለ ሁሉንም ነገር እያዩ ነው ሳሚ እያደረገ ያለውን ነገር እንዳለ እያዩ ነው ቤቱን በመንፈስ ሞልቶታል በቃ የሚያደርገው ነገር እንዳለ ይው ስለሱ ክፉ ነገር ማውራት ትተህ እህትህን ስለማዳን ብቻ አስብ መታሰብ ሆነም ቀረም አሁንም እዚህ ያለውት ለእህቴ እሺ ለእህቴ ብዬ ነው እንጂ ላንተ ወንድም ስላንተ ወንድም ምናምን ተጨንቄ ምናምን አይደል እኮ ስለሱ ክፉ ነገር ማውራት ተውና ስለ እህትህ ስለ እኔ ቢያንስ በቃ ጀመራችሁ በቃ እንደዚህ ነው ሁሌ እንደዚህ ለሰላም አይሰማኝ አይሰማኝ አታፍጥብኝ እኔ ጀመረ ይኸውልህ አንድ ነገር ልንገር እስቲል አሁንም ድረስ ለምንድነው ማታውን ቆይ ዛሬ ደግሞ በዚህ መጡ ማነች እሷ እሺ አሁን እንዴት ነው እና ማዳን የምንችለው አሁን እሱ አላቅም አጣይቅም ይሄ ሁላ ነገር እኮ ባንተ ወንድም ምክንያት እኮ ነው የተነሳው ባኔ ወንድም አይደለም ባንተ ወንድም ነው ታወራለህ እንዴ ወሬ ሌሉና ነገር ሲያደርግ የነበር ካንተ አታውቅም ነበር በቃ ካላወቅ ዝም ማለት ነው አትንተባተብ ዝም ብለህ አትንተባተብ በማታውቀው ነገር ላይ ገብተህ አትፈትፍት እኔ ነኝ የማውቀው ሁሉንም ነገር በቃ ከአሮጊት ሴጣን ጋር እየተጋራ ያገኘ ነው ሲጀመር አባሮን ነበር እኮ ከዚህ ቤት ታውቃለህ አይ ምን አረካ አንተ አባሩ ምን አመጣ ምንም ያመጣው ነገር የለም ዝም ብለህ ቁጭ ብለህ ስታይ ነበር አሁን እሱ ሲታመም ተቆረቆረ ተሰማ መጣህለለሱ እኔ ሁሌም እኔና እህቴ ስንሆን ግን እኔና እህቴ ቤታተን ተንከራተን ውጪ ስናደር ምንም የፈጠርከው ነገር የለም እሱማ የምትቀይረው ልብሷን እንኳን ስታጣ አንድ ነገር አላረክላት በገዛ ስራ አይደለም በሱ ክፋት ነው እሱ ያመጣው መዘዝ ነው አሁንም ድረስ ስቲል እዚህ ቤት ውስጥ ሰይጣን እንዲኖር ያደረገው እሱ ያመጣው እሱ ላይ ብታነሳ ይሻላል ዳን ምንድነው ያስኩት ደግሞ ያስኩት እኮ ነው ጀማል መንፈሱ አንተ ይወጣ ቅርቡ ነው በጣም ቅርቡ ነው ለሱ ሰይጣን እኔ ሰልችቶኛል እዚህ ቤት ሁሌ እንደዚህ መሆን ሰልችቶኛል በቃ ወይ ያድናታል
አሊያም ደግሞ ማለት እኔ እህቴን ይዤ ሌላ ቤት እከራያለሁ። ገደል መግባት ትችላላችሁ። ልጆቹን ደግሞ ትሰጡኛላችሁ። ምንም የምፈጥረው ነገር የለም። ከዚህ በኋላ ለወንድምህ የፈለከውን ነገር ማድረግ ትችላለህ። ምን ነው እንደዚህ የምትቆረቆርላት ከሆነ አንተ ደነስ እዚህ ጋር ታማ እንደዛ ስትሰቃይ ለምን በለዋ ላይ ሳትራመድ አሁን አፈን ከምትከፍት እሱ ባመጣው ስህተት እኔ እንትን አልኩኝ። ታመምኩኝ። ታመሜ እኮ ነው ወደዚህ ውስጥ የገባሁት። ስለማዳማ እኔ በቃ ተው ወጣስ እኔ አልፈልግም። እዛው እንዳልካል የማንን ነቴ ቆረቆራለሁ ትላለህ አይደለ? መስዋዕት አድርጋለሁ ትላለህ አይደል? ጭራሽ ልጆቹን ልጄን ገለዋን ተውልኝ፣ ልጄን ገለዋን ተውልኝ፣ ልጄን ገለዋን ነው ማን ልጅ ነው? የማንን ልጅ ነው ገላውን የምናጥበው? አይመልስም እኮ መልስ አይሰጥም። ግራ የሚያጋባ ነገር እኮ ነው ሁሌ የሚያወሩት። አንዴ ደም አጠጣው፣ አንዴ ልጄ ቆሽሻለች ገለዋን ተውልኝ፣ በመዘፍዘፊያው እሱ በሱ ተውልኝ፣ በሱ ከየት ነው የሚመጣው ድምፅ? እሺ ከየት ነው የምናገኛት ልጅህን? ጉዴ ገባኝ። ናሽ ወዴት ነው የምትሄደው? ና እኔ እዚህ ጋር እዚህ ናሽ። የማንን ላይ ወዴት ነው የምትወጣው? ወዴት ነው የምትወጣው? እኔ እዚህ ሆኜ እንትን ያልኩኝ ወንድምህ ነው። አላግም ዝጋ በሩ፣ ዝጋ በሩን። ወንድምህ ትጨነቃለህ። ዝጋ በሩን እና ግባ ወደዚህ። ዝጋ በሩን እና ግባ ወደዚህ። ምንድነው? ወዴት ነው የምትሄደው? ጥለህ ና ወዴት? እኔ እህቴን አንተም ወንድምህ ነው አይደል እንትን የምትለው? ና ግባ። የት ነው ያለችው? እሺ አሁን እሱ ከቅድም ጀምሮ አላየኋትም እኮ። የት ነው ያለችው? ማን ነው የሚያንኳኳው እዚህ? ማን ነው? ና እሷን እንፈልጋለን። እሺ የት ነው ያለችው? የት ብለን ነው የምንፈልግ? ሽንት ቤት ነበር ድሮ የምትገኘው። እህቴ ወይ ታሪ በዚህ በኩል ምን ሆነሽ ነው? ለምንድን ነው እንደዚህ የምትቀቢው? እሺ ምንድን ነው ይሄን የምታረጊው? ምን ተቀባችሁ? ማን አርጊ ብሎሽ ነው እንደዚህ? አሁን ነው መንፈሱ ጠቡ ልጄን ጠቡ ብሎ ያስቀምጠው። ምን እንደምናረግ በምን አውቃለሁ? የሚታጠበው በዚህ እኮ በቃ ቆየ እኮ ከታጠበ። የምን ልጅ ነው የታጠበው? ምንድን ነው ይሄ? እኮ ይባረክ እኮ ነው። ምን ስታረጊ ነበር አንቺ? ቆይ ለምንድን ነው እንደዚህ የምትቀባቢው? ፊትሽ እኮ እየተበላሸ እኮ ነው። ወዴት ነው የምትወስጂው? ወዴት ነው? መጀመሪያ እናወራሽ ነኝ። እኛ እናስገባዋለን። እስኪ አንዴ እህቴ ለምን አትሰሚኝም? ወይ ቤቱ ይሁን እንደ መንፈሱ ያለ ምን ሆናችሁ ነው? ሆናስ ቤቱን እንደዚህ ያደረጋችሁት? በእናትህ ምንም እኮ አልሆነም። ማን ነው እዚህ በር የሚከፍተው? መንፈሶቹ ናቸው። ታያችሁ። ቁጭ በይ እስኪ ተረጋግተሽ ለመቀመጥ ሞክሪ እስኪ። ምንም መንፈሱ የሚነግርሽ ነገር የለም። ሳሚን ምንድን ነው ያደረጉት? እሺ መንፈሱ ምንም የሚነግርሽ ነገር የለም። ሳሚ ምንድን ነው? ምንም የሚነግር ነገር የለም። ግን እናንተ ግን እንደዚህ ለምንድን ነው የምትሆኑት? በቃ ለምንድን ነው ሰው ነገር እንዲናገር የምታረጉት? በእናታችሁ አንተ ዛሬ ምን ሆነህ ነው? በእናትህ እስቲ ዞር በል። ምን አደረኩኝ? እኔ ምንም አላደረኩ። እኔ ላንቺ ብዬሽ እኮ ነው። እሱ ራሱ ምንድን ነው ያስመሰላችሁት? ምንድን ነው? በእናትህ ሰው ይመጣል ስትባሉ አሰቡ። ማን ነው የሚመጣው? የምን ሰው ነው እቴ? እንዴ ምን ሆነሽ ነው? ማንም የሚመጣ ነገር የለም እዚህ። ምንም የሚታይ ነገር የለም። ምን ነው የማይታየው? ሰው የለም እዚህ። ምን ሆነሽ ነው? ማንም የሚመጣ የለም። አንቺ አሞሽ ነው። እንደነከኝ ከዚህ በኋላ ሰው ፊት ሲሰጣችሁ አይወድላችሁም ሲጀመር። አንተ ደግሞ ምንድን ነው የምታይኝ? እየተቆጣሽን እኮ ነው። ተወቁሻል። ምን ሆነሽ ነው እንደዚህ? ምንድን ነው ምን ሆንኩኝ? ምንም እኮ አልሆንኩኝም። በቃ ይሄ ብርቅ አይደለም እኮ። አንተ ምንድን ነው ከዚህ ቤት ያለ ጉዳይ? ቆይ ተረጋጊ። ብርቅ ነው እኮ አላልኩም። ሂዱታ ተይ እህቴ፣ ቆይ ስለፈለኩት ነው እህቴ። በቃ አልፈልገውም። ናውጣ ከዚህ አይደለም እህቴ። እሺ ተረጋጊ። ውጣ በቃ ውጣ።
በቃ እሺ ተረጋጊ በቃ እሺ አይኔን እንዳትመስሉኝ አንተ ምክንያት ነው ይሁላ ነገር የተፈጠረው በአንተ ምክንያት ነው ገባህ ታረጋጊ ያመመኝ ገደል ግባ አስፈልግ ምን አገባኝ ያመመኝ ሂድ ቁጭ በል እዛ አይቴ ተረጋግተሽ ለመቀመጥ መከለ ሁሉ እሺ ምንድነው እሺ ማድረግ ያለብን እሺ ምንም የምታረገው ነገር የለም ምንም የነገሩሽ ነገር ፍንጭ የለም ስኖር ተውኝ በቃ አትተውኝ ዝም ብያለሁ እሺ ተውሻለሁ እኔ እኮ ላንቺ ስለማስብ ነው ለምንድን ነው እንደዚህ የምትሆኚ የምትችሉት ነገር ለሱ አድርጉለት እኔ ተውኝ እየኖርኩ ነው እቴነሽ አንቺ እንደዚህ ሆነሽ እኔ እንዴት ብዬ ነው ዝም የምለው እረፍት ባረፍ አልችልም የት ልሂድ እሺ ቆይ ማለት እንበላንተ በጣም ይኸውልሽ እቴ እኔ ተረጋግተሽ እንድትሰሚ ነው የምፈልገው ምን ልስማሽ እሺ አንቺን ከዚህ ውስጥ ለማውጣት ምንድነው ማድረግ ያለብን ሰማኝ ድምጽ እዛው ውስጥ አሁን እንኳን ተውን እንጂ ለምንድነው ማተው ምን ነገር አለ ያመመኝ ጀመር ይላጣጣ አይመጣው ባንተ ምክንያት ነው 10 ይመመስ ፈልግ ምን አገባኝ ለዛ ሰይጣኖች እንደዚህ ባትሆን ኖሮ እኛ እዚህ ውስጥ አገባም ነበር እህቴ ምን አጥንተኝ ተላለመታል አንተ እኔ ሲያመኝ እንዴት ነበር ያረከኝ እንዴት ነበር ያረከኝ ጉልበት የለውም ቤተሰቦች አትምተው ቢያንስ እንኳን ዳኒ ወንድሟ ነው የሷ ተንከባከበው ይያሉ አንተ አልሰማቸው እኔ የዛን ሰዓት እኔ ታመሜ ጉልበት ነበር በዛ ሰዓት ተጠቀምክብኝ እኔ አሁን መጠቀም ይችላል ገባህ ወንድ ልጅ ይበቀላል ይሄን ደግሞ ማወቅ ነበርብህ ምን ሆናችሁ ነው ቆይ አንተ ለምንድን ነው የምትመታው ሁሉንም ነገር የገባ ነው በዚህ ሰይጣን ምክንያት ነው አንቺን እኔን አባረረን ከቤት ከዛ በኋላ ሰይጣን መንፈሶቹ መጡ ከዛ በኋላ ነው እንደዚህ ይሆን ያለ ነው አንተ ለምን አትናገርም በእናትህ ወዴ ምክንያት አይደል ቁጭ በል ወዴት ነው የምትሄደው ቁጭ በል እኔ እዚህ ምንድነው ቆይ ወጥፉሽ ናይ ለምንድን ነው ወደዛ የምትሄጂው ሁሉ ነገር የተፈጠረው ባንተ ደግሞ መስዋዕት ልታረገኝ እንደነበረ ደርሽበታለሁ ገብቶኛል መስዋዕት አሁን በተራይ ሁሉንም ነገር መፈጽመው መወስነው እኔ ራሴ የማንንም እርዳታ አልፈልግም አሞታል ብለህ አንተ እኔ ተደበድባል አሞታል ብለህ እንደ ምድን እንኳን አታ ምንድነው መገለኝ እስቲ ሞክር ግደለኝ መታኝ በጣም ቂልጅ እገላለሁ ማሰብ የነበረብህ የዛን ሰዓት ነበር እገላለሁ መግደል የነበረብህ የዛን ሰዓት እኔ የታመምኩ ሰዓት ነበር ግደለኝ አጠገበህ ነኝ ግደለኝ ልፍስፍስ እገላለሽ ይህ ሲያንስ ነው ላንተ ካረከው ነገር አንፃር ይህ ሲያንስ ነው ላንተ እኔ እንዳንተ ጨካኝ አይደለሁ ገላል ወይ ምንም አድርገህ ቢሆን አንተ ለምን አትሞትም ጉዳይ አይደለም እህቴን ግን ታድናለህ እንደምንም አድርገህ አሞታል ብለህ ነው ማንም ምንም መጥቶ አያድንህም ከኔ አሞታል ብለህ ወይኔ እየደበደበኝ ጥሩ አድርጋ እየደበደበኝ ነው ለግዳላውና እሱን ታድኑልኛላችሁ እየደበደበኝ ምን ባረጋው ነው የምታድኗት እሷን ስሙኝ እንጂ መልሱልኝ ምን ልታረግ ነበር ምን ልታረግ ነበር ምንም እስቲ ቢያንስ ትንሽ እንኳን አረፍ በይ እስቲ ቁጭ በይ እስቲ ወንድምሽ ምን እንዳደረግልሽ ነው የምትፈልጊው አንቺ የምትድኝበት መንገድ እንዴት ነው እኔ ምንም እኮ
ምንም የሚነግሩሽ ነገር የለም? አልሆንኩም። በደንብ አወራለሁ፣ በደንብ አስባለሁ፣ በደንብ የምፈልገው ነገር አደርጋለሁ። ጸበል ልውሰድሽ ነው? ምን ሆኜ ነው ጸበል የምትወስደኝ? አብጃለሁ? ምንም እኮ እንዴ ጤነኛ እኮ አይደለሽምማ። እንዲህ እኮ አይደለም። ምን እና አንቺ ምንም ወይ እንደሚታየኝ የማን ጠላ ነው ያለው? በዚህ በኩል የሆነ ፀጉሩ የተንጨባረረ ብቻለሁ። የለም ምን ይዘገባ የለም ሁሉ ነገር የለም። አትተው ተው። ምንድነው ወና ምን ይሻለኛል? በእናትህ አንተ ምንድነው አድነው ተነስ እና ምንድነው የምናረገው? ምንድነው የምናረገው? ምን ማድረግ አለብን? አንተ ምን ሆነ ነው እሱ? ቆይ አንተ ምን ሆነህ ነው እሱ ምክንያት እንደዚህ ቀረዘዘው? እኔ ለምን እንደምትጠይቀኝ? ምን ላጠይቅ? እኔ ምን ላድርግ? ግብረ አበሮችን ጠይቃቸው። እኔ ምንም አድርጋቸው ምንም በቃ አድንልኝ። እህቴ ነው እንደዚህ ሆና ማየት አልፈልግም። እነማን ናቸው የኔ ግብረ አበር? ሰይጣኖቹ ናቸው። ሰይጣኖቹ ያንተ ግብረ አበር። ሰይጣን ጋር እኔ ግብረ አበር አይደለም። ተሳስተሃል ዳኒ። በህይወት ስህተት እየፈጸምኩ ነው። ከዳንክ አለቀም እገላለሁ። እኔ እገላለሁ ከዳንክ። አንተ እኔ ልገለኝ? አሁን ተይዟል ብለህ እንደተጫወክብኝ አቀርብ ሲታርግ ሙገል ሄደለኝ እስቲ አሁንም አልች ቀና በል ሄደለኝ። አንሰው የወንድ ልጅ የሰነዘረውን እኮ አይመልስም። አሁን አልችልም። ምንድነው የማትችለው? አትምታኝ አትምታኝ። አንተ ምንድነው የሆነው? ምንድነው የሆነው? እሱ ነው የገረመ? አትምታኝ። እሱ ነው የገረመ? ምን ልታረግ? ምን ልታረግ? ምን ሊያረገኝ? ምን ልታረገኝ? እዚህ ድረስ ለምን ወደዛ ከረብ ኤሌክትሪክ የለም እዚህ ቤት። በዛ ምን ልታረገኝ? ኤሌክትሪክ እንዳንተማ እንድመላማ ማለት ገመድ እዚህ ቤት የለም። ኤሌክትሪክ ባጣ እንኳን በገመድ አሰቃያል። ገመድ ቢታጣ በሻርፕ ችግር የለም። ለእያንዳንዱ ለምታደርጋት ነገር በሱ አትለፍልፍ ነው አትለፍልፍ። አሰቃየና ሁለታችንም አሁን ያንተ ተራ ነው የሚሆነው። ቁጭ በል እዛ ተኛ። ለቀኝ ተኛ ተኛ ለቀኝ ተኛ። ዝም በል። ምን እያደረክ ነው? ምን እያደረክ ነው? አይ ደስ አላችሁ እነሱ። አንተ ነህ ይሄን ሁሉ ዳንኤል የምትቆጭበት ነገር አለ። ዝም በል ወሬ። ይሄን ሁሉ ነገር ስታረግ አታስብም ነበር? ምን እያደረክ ነው? ልቀቀኝ እንጂ እጄን አትሰር። ሰማይ ይቆጫል። የሚቆጨኝ ነገር አንተ ይቆጫል። ምን ታደርግ? በማሰቃየት የሚቆጨኝ ነገር ምን 5 እጥፍ አድርጌ ነው መልስልህ ነግሬሃለሁ። ለመመለስ ያልካ እንዴና እኔን እንደዚህ እንዳደረከን መቀር መስሎህ ነበር? ልቀቀኝ። ታመም ልቀቀኝ። ታመሜ መሞት መስሎ ቀርተህ ነበር አይደል? እኔ ግን እዛው ታመሜ አልቀርም። ገባህ? እጄን ልቀቀው። ዳንኤል ምን እያደረክ ነው? ግሬን ልቀቅ። እጄን ልቀቅ። ግሬን ልቀቅ። ተጫወትክ በጣም
ጭራሽ ብለህ የሰይጣን መጫወቻ ታደርገናለኛ። አልነቀም ሃይማኖት እንደሌለን አድርገህ እገላለሁ። እኔንም እህቴንም እገላለሁ። ማንም ሰይጣን መጫወቻ አንሆንም። እሺ ገባህ? እገላለሁ። ምንም ፈጥረው ነገር የለም። አሁን ታድናታለህ። ወደህም ተገደህም ቢሆን ታድናታለህ። ከኔ ማንም አያተርፍም። ገባህ? እየሰማኝ ነው የምልህ። ከኔ ማንም አያተርፍም። የአባት ሆድ ውስጥ አይደለ እናት ሆድ ውስጥ ብትገባ እኔ ማንም አያተርፍም። ትተፋለህ ጭራሽ። ምን ታመጣለህ? አሰርከኝ። ምን ልታመጥ? ምን ልታረግ? ግሪንዳ ተንፈራገጥ። አንተ ምን ነገር አላጣም። እንደውም ልንገርህ፣ ትሰማኛለህ? ይሄ ሰይጣን ከቤታችን እስኪወጣ ድረስ ምግብ የሚባል ውሃ የሚባል አትቀምሳት። ይሄ ሁሉም ጥርግርግ ብሎ እስኪወጡ ድረስ ገባህ? ያለበለዚያ በረሃብም ሆነ በጥም ተሞታለህ። ጉዳይ አይደለም። እንዳመጣቸው ራስ ተመልሳቸው። እኔ አላመጣቸው።